ሰላም እንዴት ናችሁ? የፍትሃ ተመልካቾች ቅዱሳን ጌትነት እባላለሁ። ግላስ ክራክ አርት ላይ ነው የምሰራው። ወደዚህ አርት ከመምጣቴ በፊት የሜካኒካል ኢንጂነሪንግ ነው ፊልድ የነበረው። ከዛም በኋላ የተለያዩ ስራዎችን ሰርቻለሁ። ግን ደግሞ ወደ አርት የመምጣት ፍላጎት ነበረኝ። ግን ደግሞ የትኛው የሚለው ላይ መወሰን አልቻልኩም ነበር። ይሄን እስካገኘው ድረስ ወደዚህ የተዋወቅኩበት ከኦልሞስት ሁለት አመት ከግማሽ አካባቢ ይሆናል። እሱንም አንድ የስዊዝ አርቲስት አለ ሳይመን በርግ የሚባል እና በእሱ አማካኝነት ነበረ ይሄን አርት ያወቅኩትኝ። ከዛም በኋላ ፓሽኔት አረግኩት ወይም ደግሞ በጣም የተሳብኩበት አርት ሆነ እና ከዛም በኋላ ነው ወደዚህ ለመምጣት ኦልሞስት የጀመርኩት። ግን ያው ከዛ በኋላ ትንሽ ቆየት ብሎብኛል። ማቴሪያሎቹን እስካቅ እንዴት እንደሚሰራ እስኪጀምረው ድረስ ትንሽ ጊዜ ወስዶብኛል። ኦልሞስት ያው የተለያዩ ነገሮች ላይ ገብቻለሁ። አሁን ባልጠቅሳቸውም ብዙ ነገሮች ላይ ገብቻለሁ። ወደ አርቱም በእርሳስ እመጣለሁ ብዬ አስብ ነበረ። እንደ ብዙ ሰው አለ። አሁን አክቹሊ ኢንስፓየር የሚያደርጉኝ ልጆች አሉ። አሁን ቲክታክ ላይም በደንብ የሚታዩ አሉ። ወደዛ አርት መምጣት ፈልግ ነበር። ግን ደግሞ የራሴ የሆነ ዩኒክ ወይ መፈልግ ነበር እና ያን ስፈልግ ነበር ይሄንን የግላስ አርት ያገኙት። በሱ ለየት ያለ ነገር ፈልግ ነበር። የራሴን ቪዥን የሚያሳይልኝ የተለየ መንገድ ፈልግ ነበር። አሁን በዛም የመጣው ስለዛ ነው። ግላስ ክራክ አርት አማቃቸው አክቹሊ ጥቂት ናቸው። አሁን ቻይናም ላይ አውቃለሁ፣ የስዊዙም አለ፣ ሌሎች አፍሪካ ሀገራትም ላይ አይቻለሁ ብዙ። እኛ ሀገር ላይ አልተለመደም እውነት ለመናገር ብዙም። አሁን እየሄደበት ኮሚሽን በኮሚሽን የሚሰራም አላየውም ብዙም እስካሁን። እኔ ብዬ ማለት እችላለሁ አክቹሊ በዚህ ጉዳይ ላይ በዚህ ስራ ላይ። ውጪ ላይ ግን በደንብ ተለመደ ነው። አሁን ስፔሻሊ ሳይመን በርግ የሚሰራቸው ስራዎች በጣም በትልቅ ሌቭል ደረጃ የሚሰራ ነው። ስቲል እየተማርኩት ያለ ነገር ነው። በጣም አርቱ ሰፋ ያለ ነው። ግን ያው ወደዚህ አርት ለመምጣት የሚያስፈልገው መጀመሪያው ፍላጎቱ ነው። ያን ስራ ለመስራት እኔ መጀመሪያም ካየሁት በኋላ ፓሽኔት ስላደረገኝ ነው እዛ ነገር ላይ የሚያስፈልጉት ያው መስታወቶቹን ነው አክቹሊ መስታወትና ለዛም የሚሆኑ ማቴሪያል ስቲል እኔ ራሱ አላገኘሁትም። ይሄ የትኛው የተሻለ ማቴሪያል አሁንም እኛ ሀገር ላይ ያው ትንሽ ለማስገባት አንዳንዴ ይከብድ ይላል። እነሱን እየፈለግኩ ነው። ብቻ ግላሶቹ አሁን የተለያዩ አይነቶች አሉ። የትኛው ነው የተሻለ የሚለውን ነገር እነሱን መለየት ነው። ያው ረጅም ጊዜ እንዲፈጅብኝ ሆኖ በዛ ምክንያት ነበረ። ከባዱ ፓርት ምንድነው? ሪስክ አለው በጣም። አሁን ላይ ካንቫስ ወይም ደግሞ ወረቀት ላይ እንደመስራት አይደለም። ወረቀት ላይ ሲሰራ አጥፍተህም ቢሆን አጥፍተህ መልሰህ ስኬች ታደርጋለህ ወይ ካንቫስ ላይ ሲሆን ደግሞ የካንቫስም ማጥፊያዎችን ትፈልጋለህ። ይሄኛው ሲሆን ይሄ ለየት የሚያደርገው ነገር አንዴ ከተበላሸ ተበላሸ ነው። ከተሰበረም እመጣለሁ በቃ ምንም እንትን የለውም። አሁን አንዳንዴ ይጠይቁኛል ፕራይሱ ለምን ተወደደ ምናምን ይላሉ ሲያዙኝና ፕራይስ በዛ ምክንያት ነው የሚወደደው። አንደኛ ማቴሪያሉ ኮስቲ ነው፣ በጣም ውድ ነው። ፍሬም ብቻውን ራሱ ሌላ ወጪ ነው የሚሆነው እሱ። መስታወቱ ከተሰበረ በቃ ተበል ኪሳራ ነውና እሱ ነው ከባዱ ፓርት። ቀላል ፓርት የምለው ቀላል ያው ኤክስፒሪየንስ ከሆንክ በኋላ ያው ቀላል ነው የሚሆነው አክቹሊ። ስቲል ያው ሪስኩ ይቀጥላል። ያው ግን ያው ቢያንስ ኤክስፒሪየንሱ ግን ይቀንሰዋል ያን ሪስክ ማለት ነው። በጣም ኮስት አድርጎኛል። ከመስታወቱ ውጪ ብቻ ራሱ እየሄድኩ ስፈልግ ስገዛ በጣም አንዳንዶቹ ከአንድ ቀን በላይ አይሄዱ ወይም አንድ ስራ የማያስጨርሱኝ አይነት የመምቻ ብረቶችን ገዛ ነበረ። በጣም ወጪ አውጥቻለሁ። መስታወት መስበር ከመጀመሪያ ጀምሮ ስሰብር ነው የቆየሁት። ስቲል አሁንም ያለ ነገር ነው። ብዙ ወጪ አስወጥቶኛል መስበሩ። በተለይ የሆነች ሞመንት ላይ አንድ ሀሳብ እንኳን ዞር ካለ ስንጥቅ ነበር የሚሆነው። የምሰራቸው ስራዎች አሁን ላይ
ራሴንም በፋይናንሻሊ ስቴብል ለማድረግ ወይም ደግሞ ወደምፈልገው ሌቭል ለማድረስ የኮሚሽን ፖርትሬቶችን ነው የምሰራው። የሰዎችን ምስል እየተቀበልኩ እነሱን ነው ወደ ግላስ አርት መቀየርላቸው። ከዛ በኋላ ግን አሉኝ የማስባቸው የሰውን ምስል ወደ መስታወት ከመቀየር በላይ ደግሞ የተለያዩ የራሴ የሆነ ክሬቲቪቲ የምጨምርባቸው አሁን ሞሎች ላይ ሁላ የሚቀመጡ አይነት ትልልቅ ስራዎችን አስባለሁ። ሀሳቦች ብዙ ናቸው፣ ግን አሁን ላይ ለዛ ሌቭል ትንሽ ገና መንገድ ላይ ነኝ። መጀመሪያ የሰራሁት ስራ የልጅ ማይክን ነበር የሰራሁት። የአልበሙን ከቨር ፎቶ ነበር ያየሁት ሰዓት፣ እሱን ነው ቀጥታ መጀመሪያ የሰራሁት ማለት ነው። የሰራሁበት ምክንያት ዘፈኑን እያዳመጥኩ ነበር እና ዩቲዩብ ላይ እያየሁት ፎቶውን ማለት ፎቶ ወደድኩት፣ ደስ የሚል ፎቶ ነበር እና ይሄን ነገር እስኪ በራሴ መንገድ ደግሞ እስኪ ልቀይረውና ልየው አይነት ነገር በቀይረው ምን አይነት ውጤት ይኖረዋል የሚለውን ለማየት ነበር የሰራሁት። ከዛ በኋላ የሰራኋቸው ስራዎች አሁን ቲክታክ ላይ ለቅቄዋለሁ። የአርቲስት ቴዲ ሾዋን ሰርቼ ነበረ እና በጣም ጥሩ የሆነ ምላሽ ያገኘሁበት ነው። ከዛ በኋላ በትዕዛዝ የሰሯቸው ብዙ ስራዎች አሉ እና እነሱም በጣም ጥሩ ምላሾች ነው ያገኘሁባቸው። የአንደኛ ለየት ማለቱን ወደውታል። እንደዚህ እንደሚሰራም የሚያውቁ አልነበሩም እና መጨረሻውን ሲያዩ በጣም ይወደዱት። ብቻ በጣም ብዙ ጥሩ ምላሽ አግኝቼበታለሁ። አክቹሊ ሁሉንም ወዳቸዋለሁ፣ ግን የቴዲ የሰራሁት የልጅ ማይክም ሁለቱ በጣም ደስ የሚል አሁን ከዚህ በኋላ የምሰራቸው ላይ ነው አክቹሊ በጣም እምወዳቸው ብዬ የማስበው። አሁን አዲስ የምለቀው አለ። አሁን ሰርፕራይዝ ነው እሱን አለ አይደል። መጀመሪያ ከሰራሁት ቀስ እያለ ሌቭሌም ከፍ እያለ ነው፣ ኤክስፒሪየንስ ማሪፍ እየሆነ ስለሆነ ያ ነገር ደግሞ የቀጣዩን እንደወደው ያደርገኛል። የቀጣዩ ነገር ነው የምወደው አክቹሊ። ባንዴ ቁጭ ብዬ በቃ ጭርስ አድርጌ መነሳት እንትን አለ። ያን ነገር እየተጠነቀቅኩ ሀሳቢ ብትን ሲል ትንሽ ቆየት ብዬ ደግሞ ተመልሼበት ምናምን ነው የምሰራው እና ቀናት ይወስድብኛል። አሁን አክቹሊ ትንሽ ቀናት ነው፣ ግን አሁን ከአንደኛው ከባዱ ነገሩ ድምጽ አለውና ስትሰራ አሁን እንደ እርሳስ ቤት ውስጥ ሆነ ጎረቤት ወይ ደግሞ ቤተሰብ የማይረብሽ አይነት ነገር አይደለም። ይሄ ድምጽ ስላለው ይረብሻልና ማታ መስራት አትችልም። የሆነ ቀን ላይ ነው የምሰራው፣ ሰው የማይረብሽበት ሞመንት እየጠበቅክ ነው የምሰራውና ያ ነገሩ ቀናት እንዲወስድብኝ ያደርገኛል። I want to create something። ይሄ ፊሎሶፊ ይሁን አይሁን አላቅም፣ ግን ሰዎችን ቆም ብለው ያ ነገር ይሄ ነገር ምንድነው ብለው እንዲጠይቁ ሊያደርግ ይገባል ብዬ አስባለሁ። አርትና ሁሌም ቢሆን የራሴ ሆኑ እይታዎች አሉኝ። እነዛን እይታዎች ማውጣት ፈልጋለሁ። አሁን እንዳልኩ ቤት ውስጥ ወይም ደግሞ ኦፊሳቸው ላይ ከሚሰቀል ይሄ የሰዎችን ከምስል ከዘለለ የተሻሉ ነገሮችን ደግሞ አስባለሁ። የጭንቅላትን ሀሳብ አውጥቶ እዛ ነገር ላይ ማስቀመጥ የሚባል ነገር መንገድ ላይ ሊሆን ይችላል፣ ወይም ደግሞ የተለያዩ አሁን መስታወት አሁን ህንጻዎች ላይ ወይም ደግሞ ሱቆች ላይ አሁን ኖርማል መስታወት ነው የሚሆኑት፣ ወደ ውስጥም ወደ ውጭም ይታያልና፣ ግን ያ መስታወት መሀል ላይ አርት እንዲሆን እፈልጋለሁ። ወይም ደግሞ ከውስጥም ከውጭም የሚታይ ምን አይነት ብዬ ልግለጸው፣ የራሴ የሆነ እይታ፣ ግን ደግሞ ሰዎች ያን ሱቅ ከሱቅነት አልፈው ደግሞ እንደ ጋለሪ እንዲያዩት አይነት ነገር የሚያደርጋቸው ማለት ነው። እንደዛ አስባለሁ። ለየት ያለ ነገር አሁን ኖርማል የሚሰሩ ስዕሎች አሉ፣ የተለያዩ በቀለም ሆነ በቻርኮል የሚሰሩ። ከነሱ የዘለለ ለየት ያለ ነገር ሁሌም ቢሆን ሲያዩት የሆነ የገባው የወጣውላ ጥያቄ የሚፈጥሮ ምንድነው ይሄ እንዴት ነው የተሰራው ብሎ እንዲታይ የምትፈልጉት አይነት ስራ ከፈለጋችሁ ኮንታክት ማድረግ ትችላላችሁ። እኔ ስልኬ 0981 54 36 76 ወይም ቲክታክ ላይም ማግኘት ትችላላችሁ። አርት ኦፍ ቅዱስ ብላችሁ ስገቡ። በመጨረሻ መልእክቴ ምንድነው
ይሄ ወደዚህ አርት ስገባ ፐርፐዝ ይፈልግ ነበር። ማለትም ይሄ በቅጥር ስራ ወይም ያን በዛም አይነት መንገድ ራሴን ላገኘው አልቻልኩም፣ ወይም ፐርፐዝን ላገኘው አልቻልኩም። ሁሌም ቢሆን ቅዱስ ማን ነው ሲባል የሆነ በቃ የዛ ስራ ላይ የራሱ የሆነ ነገር ያለው ሰው መሆን ፈልግ ነበር እና ይሄን እስካገኘው ድረስ ጊዜ ፈጅቶብኛል። እና ለሌላውም ምለው ፐርፐዛችሁን ፈልጉት ነው፣ በቃ መድፈር ነው። እኔ ስራዬን አቁሜ ነው አክቹሊ ወደዚህ የገባሁት። የነበረኝን ስራ ምንም ሊያንቀሳቅሰኝ ስላልቻለ ወይም ወደ አላማ ሊወስደኝ ስላልቻለ ያን ነገር ማቆም ነበረብኝ። ለዛ ነገር ሳክሪፋይስ አድርጌ ስራዬን ወደዚህ መንገድ መጥቻለሁ። ሳቲስፋክሽን እያገኘሁበት ነው በደንብ። ገና መንገድ ላይ ነኝ አክቹሊ፣ ግን እያገኘሁበት ነው ብዬ አስባለሁ። ሀሳብ ካላችሁ ክሬቲቭ ሁሉም ሰው አለው የራሱ የሆነ ነገር እና በዛ ነገር ላይ ክሬቲቪቲያችሁን አውጥታችሁ ማሳየት የምትፈልጉ ሰዎች just do it እሱን ነው የምለው። እናም በዚህ አርት ላይ ደግሞ I want to create something that reflects my own artistic vision። በቃ እንደዛ ማድረግ የኔን እይታ በቃ ሪፍሌክት የሚያደርግልኝን ነገር መስራት ፈልጋለሁ። የኔ ሀሳብ እሱ ነው።